ሰላም የዴሊ ፎረም ቤተሰቦች፣ እስራኤል በሊባኖስ ተኩስ ሳታቆም ከአሜሪካ ጋር ድርድር እንደማትጀምር ኢራን አስታወቀች። በአሜሪካና በኢራን መካከል ቅዳሜ በፓኪስታን ዋና ከተማ ኢስላማባድ ውስጥ ንግግር ይጀምራል ተብሎ እየተጠበቀ ባለበት በአሁኑ ጊዜ ሊባኖስ ውስጥ ተኩስ አቁም ሳይደረግ ድርድር እንደማትጀምር ኢራን አስታውቃለች። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው የፓርላማው አፈ ጉባኤ መሐመድ ባጌር ጋሊባፍ እንዳሉት ከአሜሪካ ጋር የሚካሄደው ድርድር የሚጀምረው ሁለት ቁልፍ ቅድመ ሁኔታዎች ሲሟሉ ነው ብለዋል። አፈ ጉባኤው ወሳኝ ያሏቸው የድርድር ቅድመ ሁኔታዎች እስራኤል በሊባኖስ ውስጥ የምታካሄደውን ወታደራዊ ጥቃት የሚያስቆም ተኩስ አቁምና እንዳይንቀሳቀስ የታገደው የኢራን ሀብት መለቀቅ ናቸው። ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት እነዚህ ሁለት እርምጃዎች አሜሪካና ኢራን ከሁሉ በፊት ተግባራዊ እንዲሆን የተስማሙባቸው መሆናቸውን አመልክተዋል። ሁለቱ ነጥቦች ድርድሩ ከመጀመሩ በፊት ሊፈጸሙ የሚገቡ ናቸው በማለት ቅድመ ሁኔታዎች መሆናቸውንም አፈ ጉባኤው አስምረውበታል። አሜሪካና እስራኤል በኢራን ላይ ጥቃት እንደከፈቱ እስራኤል በሊባኖስ በኩል የኢራን አጋር በሆነው የሊባኖስ ታጣቂ ቡድን ላይ ከፍተኛ ጥቃት እያካሄደች ነው። ከኢራን ጋር የተኩስ አቁም ከተደረገ በኋላም ዘመቻው እስራኤል አጠናክራ ቀጥላለች። በርካታ የኢራን ባለስልጣናት በሊባኖስ ተኩስ አቁም ተግባራዊ እንዲሆን እየጠየቁ ሲሆን አፈ ጉባኤውም የሰነዘሩት አስተያየት በአሜሪካና በኢራን መካከል የሚደረገው ድርድር እንዳያጨናግፈውም ስጋት እንደሆነም ገልጸዋል። በኢራን ጥቃት ጉዳት የደረሰባቸው የሳውዲ ዋነኛ የነዳጅ ማጣሪያ ተዘጋም። በሳውዲ አረቢያ የሚገኘው ዋነኛ የነዳጅ ማጣሪያ በጦርነቱ ምክንያት በደረሰበት ጉዳት መዘጋቱን የፈረንሳይ ቶታል ኩባንያ እወቁልኝ ብሏል። የሳውዲ አረቢያው ኢነርጂ ሚኒስቴር ሐሙስ ዕለት እንዳስታወቁት የሳውዲ መንግስት ንብረት በሆነው አራምኮና በቶታል ሽርክና የሚሰራው ማጣሪያ ጨምሮ ባለፉት ቀናት በነዳጅ ዘይትና በጋዝ ማምረቻ ተቋማት ላይ ተደጋጋሚ ጥቃቶች ተፈጽመዋል ብሏል። ነገር ግን በማጣሪያው ላይ ምን አይነት ጉዳት እንደደረሰ ወይም ስራ ማቆሙ በምርቱ ላይ የሚኖረው ተጽዕኖ በተመለከተ ዝርዝር መረጃ ግን አልተሰጠም። ቶታል እንዳስታወቀው ግን ማክሰኞና ረቡዕ ዕለት ሌሊት ባጋጠሙ ጥቃቶች በማጣሪያው ሁለት ክፍሎች ላይ ጉዳት ደርሷል። ጥቃቱን ተከትሎ በደረሰው ጉዳት ላይ ምርመራ እየተደረገ ለቅድመ ጥንቃቄ ሲባል ሁለቱ ክፍሎች እንዲዘጉ ቢደረግም በሰው ላይ የደረሰ ጉዳት እንደሌለም ተገልጿል። የሳውዲ የኢነርጂ ሚኒስቴር አንድ ባለስልጣን ለሀገሪቱ መንግስት የዜና ወኪል እንደተናገሩት ጥቃቶቹ በቁልፍ የምርት ተቋማት ስራዎች ላይ በርካታ መቋረጥን አስከትሏል ብለዋል። ኢራን ከአሜሪካና ከእስራኤል ጋር ለሳምንታት ባደረገችው ጦርነት ውስጥ ሳውዲን ጨምሮ በርካታ በመካከለኛው ምስራቅ ሀገራት ውስጥ በሚገኙ የነዳጅ ተቋማት ጨምሮ በሌሎችም ላይ ጥቃት ፈጽማለች። ኢራን በቅን ልቦና የምትደራደር ከሆነ አሜሪካ ለስምምነት ዝግጁ መሆኗን አሜሪካ አስታወቀች። ከኢራን ጋር ፓኪስታን ውስጥ በሚካሄደው ድርድር ላይ ለመሳተፍ ጉዞ የጀመሩት የአሜሪካው ምክትል ፕሬዚዳንት ኢራናውያን በቀና ልቦና ለድርድር እንዲቀመጡም ጠይቀዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ለጉዞ ወደ አውሮፕላን ከመግባታቸው በፊት ለጋዜጠኞች በሰጡት ቃለ መጠይቅ ኢራናውያን ተደራዳሪዎች የማይሆን ሙከራ እንዳያደርጉም አስጠንቅቀዋል። ድርድሩ ለማካሄድ እየጠበቅን ነው በማለት ኢራናውያን በቅን ልቦና የሚመጡ ከሆነ አሜሪካ እጆቿን ዘርግታ ትቀበላቸዋለችም ብለዋል። ነገር ግን ኢራናውያን ተደራዳሪዎች ሊያሞኙን የሚሞክሩ ከሆነ አሜሪካ ይህንን የመቀበል ፍላጎት የላትም በማለት ከስምምነት ላይ ለመድረስ ፍላጎት እንዳላቸው አመልክተዋል። ምክትል ፕሬዚዳንቱ ከኢራን ጋር ለሚደረገው ንግግር ፕሬዚዳንት ትራምፕ የድርድር መመሪያዎችን እንደሰጧቸውም ገልጸዋል። ድርድሩ በፓኪስታን ዋና ከተማ ኢስላማባድ ውስጥ ቅዳሜ ይጀምራል ተብሎ እንደሚጠበቅ የፕሬዚዳንት ትራምፕ ፕሬስ ሴክሬታሪያት ሌቪት አስታውቀዋል። አሜሪካንን በመወከል በድርድሩ ላይ የሚሳተፉ ምክትል ፕሬዚዳንት ጄዲ ቫንስ ከፕሬዚዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ከፕሬዚዳንቱ ሴት ልጅ ባል ጃሬድ ኩሽነር ጋር በመሆን ነው። የኢራን ተደራዳሪዎች ፓኪስታን ይገባሉ ተብሎም እየተጠበቀ መሆኑን ከፓኪስታን እየወጡ ያሉ መረጃዎች ጠቁመዋል። የኢራን ፓርላማ የአሜሪካና እስራኤል መርከቦች በሆርሙዝ ወሽመጥ በኩል እንዲያልፉ ሊያግዱ ነው ተባለ። በባህረ ሰላጤው ሀገራት የሚመረተው የነዳጅ ምርት የሚተላለፍበት ወሳኙ የሆርሙዝ ወሽመጥ ለመቆጣጠር የሚያስችል ወሳኝ እቅድ የኢራን ፓርላማ አዘጋጅቶ በሚቀጥለው ሳምንት ድምጽ እንደሚሰጥበት ተነግሯል። በዚህ እቅድ ውስጥ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በመተላለፊያ በኩል እንዳይጠቀሙ በዘላቂነት እገዳ የሚጥል ሀሳብ እንደተካተተበት ፋርስ የዜና ወኪል ዘግቧል። የሆርሙዝ ወሽመጥና በፋርስ ባህረ ሰላጤ አካባቢ ያለው ደህንነትና ዘላቂነት ልማት ለማረጋገጥ በሚል በተዘጋጀው በአዲሱ እቅድ መሰረት መርከቦች እንቅስቃሴና የሚገኝ ገቢን በተመለከተ ጉልህ ለውጥ እንደሚኖር ለፓርላማ የሲቪል ኢንጂነሪንግ ኮሚሽን ኃላፊ ተናግረዋል።
ኃላፊው ለፋርስ ዜና ወኪል እንደተናገሩት የሆርሙዝ ወሽመጥ የሚተዳደርበት አዲስ አሰራር የተመለከተው እቅድ በኢራን ፓርላማ ሙሉ ድጋፍ አግኝቶ ተግባራዊ ይሆናል። ባለስልጣኑን ጨምረውም የኢራን መንግስት በሆርሙዝ ወሽመጥ ላይ የሚኖረውን ቁጥጥርና የበላይነት ለማረጋገጥ በተዘጋጀው አዲስ እቅድ ውስጥ 5 ዋና ዋና ነጥቦች መካተታቸውንም ጠቅሰዋል። የጠላት መርከቦች እንዳይተላለፉ መከልከል፣ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው ነዳጅ ጫኝ መርከቦች በዘላቂነት በሆርሙዝ ወሽመጥ በኩል እንዳያልፉ ይታገዳልን ብለዋል። በወሽመጡ ከሚተላለፉ መርከቦች ክፍያን መሰብሰብም ኢራን አቅዳለች። በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦች ለደህንነታቸውና ለሌሎች ተያያዥ ጉዳዮች ለሚያገኙት አገልግሎት ክፍያ ይጠበቅባቸዋልም ተብሏል። የኢራን ገንዘብ የሆነው ሪያል ለማጠናከር በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች የሚሰበሰቡ ሁሉም ክፍያዎች በኢራን ገንዘብ ብቻም ይሆናል ተብሏል። ሁሉም በወሽመጡ የሚተላለፉ መርከቦች በሚኖራቸው የደብዳቤ ልውውጥ፣ በሚያዘጋጁት ሰነዶችና የሬዲዮ መልእክቶቻቸው ይፋዊ እና ታሪካዊውን የፋርስ ባህረ ሰላጤ የሚለውን ስያሜ እንዲጠቀሙ ማድረግ ኢራን አቅዳለች። ከሆርሙዝ ወሽመጥ ከሚገኘው ገቢ ውስጥ 30 በመቶ የኢራን ወታደራዊ አቅምን ለማጠናከር ሲውል 70 በመቶ ደግሞ የሀገሪቱን ዜጎች ሕይወት ለማሻሻል ይውላልም ተብሏል። ለ6 ሳምንታት በተካሄደው ጦርነት ኢራን የሆርሙዝን ወሽመጥ በመዝጋት ከ20 በመቶ በላይ የሚሆነውን የዓለም ነዳጅ ፍጆታ እንዳይንቀሳቀስ ማድረግ ችላም ነበር። ኢራን ከአሜሪካ ጋር የደረሰችውን የተኩስ አቁም ተከትሎ ፓኪስታን ውስጥ በሚደረገው ድርድር የሆርሙዝ ወሽመጥ ጉዳይ ዋነኛ አጀንዳ እንደሚሆንም አሜሪካ በተደጋጋሚ እያስታወቀች ነው። የዩኬ ጠቅላይ ሚኒስትር ከሆርሙዝ ጋር በተያያዘ ስለ ወታደራዊ አማራጮች መወያየታቸው ተገለጸ። በመካከለኛው ምስራቅ ጉዞ እያደረጉ ያሉት የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ለማድረግ ስለሚያስፈልጉት ወታደራዊ አቅሞችና ሎጂስቲክስ ከፕሬዚዳንት ትራምፕ ጋር መነጋገራቸው ተገልጿል። በፖለቲካዊ ዲፕሎማሲያዊ እቅድ ላይ እየሰራን ነው፣ ነገር ግን ወታደራዊ አማራጮችና በወሽመጡ በኩል መርከቦች ለማንቀሳቀስ ሎጂስቲክስ እየተመለከትን ነው ማለታቸውን የዜና ወኪል ሮይተርስ አስታውቋል። በዚህም እንቅስቃሴ ውስጥ የሚሳተፉ የሀገራት ጥምረት እንዲኖር እየሰሩ መሆኑንም አመልክተዋል። ሐሙስ ምሽት ከፕሬዚዳንት ትራምፕ ጋር ያደረጉት ውይይት ትኩረትም ይህ ጉዳይ እንደነበርም ጠቅላይ ሚኒስትሩ ገልጸዋል። ከፕሬዚዳንት ትራምፕ ጋር በነበራቸው ንግግር አሜሪካ ከኔቶ ልትወጣ ትችላለች ስለሚለው ስጋት አንስተው እንደሆነ የተጠየቁት ስታርመር ቀጥተኛ መልስ ባይሰጡም ጥምረቱ ለአሜሪካም ሆነ ለአውሮፓ ጥቅም የሚበጅ መሆኑን ከመግለጽ ውጪ ሌላ ነገር አላወሩም። ኔቶ ላለፉት 10 ዓመታት እኛ ከምናደርገው በላይ ደህንነታቸው እንዲጠበቅ ያደረገው የመከላከያ ጥምረት ነውም ብለዋል። ሊባኖስ በድርድር የምትሳተፈው ተኩስ አቁም ከተደረገ እንደሆነ ለቢቢሲ ገልጻለች። ሊባኖስ በሚቀጥለው ሳምንት ከእስራኤል ጋር ይደረጋል ተብሎ በሚጠበቀው ድርድር የምትሳተፈው ከንግግሩ በፊት ተኩስ አቁም ላይ ከተደረሰ ብቻ እንደሆነ ፕሬዝዳንት ጽህፈት ቤት ለቢቢሲ አረጋግጧል። ባለፉት ቀናት የእስራኤል ከፍተኛ ጥቃቶች ያስተናገደችው ሊባኖስ በሚቀጥለው ሳምንት አሜሪካ ውስጥ ከቴል አቪቭ ጋር ንግግር እንደምታደርግ ተገልጿል። ሊባኖስ እስራኤል ቀጥተኛ ንግግር ማድረጋቸው ከዚህ በፊት ያልታየ ባይሆንም ያልተለመደም ነው። ብዙ ጊዜ ሁለቱ ሀገራት የሚነጋገሩት እንደ አሜሪካ ባሉ አሸማጋዮች አማካኝነት ነው። በትናንት ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ባለስልጣናት ጋር ንግግር እንዲደረግ ትዕዛዝ መስጠታቸው ተገልጿል። ተኩስ አቁም ግን እንደማይኖርም ኔታንያሁ አስታውቀዋል። ሄዝቦላ የተኩስ አቁም በመጣሱ በእስራኤል ላይ ጥቃት መጀመሩን አስታወቀ። በሊባኖስ የሚገኘው የሺአ እስልምና ፖለቲካዊና ወታደራዊ ቡድን ተብሎ የሚታወቀው ሄዝቦላ እስራኤል በአሜሪካና በኢራን ተደርሰው የተኩስ አቁም ስምምነት በመጣሷ በአገሪቱ ሰሜናዊ ክፍል የሚገኙ ከተማ ላይ ጥቃት መፈጸሙን እወቁልኝ ብሏል። ሄዝቦላ እንደገለጸው ሮኬቶችን የተኮሰው በእስራኤልና በሊባኖስ ድንበር አቅራቢያ ወደሚገኝ ኪሪያት ሽሞና እንዲሁም በሰሜናዊ እስራኤል ሚስጋቭ አም አካባቢ ነው። እስራኤልና አሜሪካ በሀገራችንና በሕዝባችን የሚፈጸሙ ጥቃት እስከሚቆም ድረስ ይህ ምላሽ ይቀጥላልም ብሏል። አሜሪካና ኢራን የመካከለኛው ምስራቅ ጦርነት ለማስቆም የ2 ሳምንት ተኩስ አቁም ቢደርሱም እስራኤል በሊባኖስ ውስጥ የምታካሄደው ጥቃት ቀጥሏል። ኢራንና አሸማጋዩዋ ፓኪስታን የተኩስ አቁሙ ሊባኖስ እንደሚያካትት ገልጸዋል። አሜሪካና እስራኤል በበኩላቸው ሊባኖስ የስምምነት አካል እንዳልሆነች እየተናገሩ ነው። እስራኤል የተኩስ አቁም በተደረሰ ማግስት ረቡዕ ዕለት በተከፈተ መጠነ ሰፊ ጥቃት ከ300 በላይ ሰዎችን ገድላለች፣ ከ1000 በላይ ደግሞ አቁስላለች። እስራኤል አሁንም የደቡባዊ ሊባኖስ ሰፊ መሬትን ተቆጣጥራለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ መንግስት ጋር ቀጥተኛ ድርድር እንደሚደረግ ቢናገሩም ሊባኖስ ውስጥ የተኩስ አቁም እንደማይኖር ግን አጽንኦት ሰጥተው ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስታቸው ስፔን በኪሪያት ጋት ከሚገኘው የሲቪል ወታደራዊ ማስተባበሪያ ማዕከል ማባረሯን ተከትሎ በእስራኤል ላይ የዲፕሎማሲ ጦርነት በመክፈቷ ሀገራት ላይ አፋጣኝ እርምጃ እንደሚወስዱና ዋጋ እንደሚያስከፍላት ዝተዋል። በኪሪያት ጋት የሚገኘው ይህ ማዕከል በጋዛ ሰርጥ
የተደረሰውን የተኩስ አቁም ስምምነት በበላይነት የሚቆጣጠር ሲሆን ስፔን በማዕከሉ ውስጥ ቋሚ ውክልናና ተሳትፎ እንደነበራት አንድ እስራኤል ባለስልጣን ለታይምስ ኦፍ እስራኤል አረጋግጠው ነበር። ኔታንያሁ ሚያዝያ 2 በቪዲዮ ባስተላለፉት መግለጫ እስራኤል ጥቃት በሚሰነዘርበት አካላት ፊት ዝም አትልም፣ ስፔን በዓለም ላይ እጅግ ስነ ምግባራዊ ጦርነት የሆኑትን ጀግኖችን የእስራኤል መከላከያ ሰራዊት ስም አጥፍታለች ሲሉም ክፉኛ ወቅሰዋል። የእስራኤል ይህ የተቃውሞና የማባረር እርምጃ በአሜሪካ ዋይት ሀውስ ዘንድ ከፍተኛ ተቀባይነትና ድጋፍን እንደሚያገኝ ታምኖበታል። ምክንያቱም ስፔን የዩናይትድ ስቴትስ በኢራን ላይ ለምታደርሰው ጥቃት የአየር ክልሏ የዘጋች ሲሆን በጋራ የሚተዳደሩት ወታደራዊ የጦር ሰፈሮችንም አሜሪካ እንዳትጠቀም በይፋ መከልከሏም ይታወሳል። ባለፉት 2 ዓመታት በኢየሩሳሌምና በማድሪድ መካከል ያለው የዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ እያሽቆለቆለ መጥቷል። ለዚህም ዋነኛው ምክንያት የስፔን መንግስት እስራኤል በጋዛ በከፈተችው ጦርነት ላይ እያሳያለው ተከታታይ ቁጣና ብስጭት ነው። ሁኔታው እየከፋ ሄዶ ባለፈው ወር ስፔን በእስራኤል የነበራትን አምባሳደር በቋሚነት የጠራች ሲሆን በአንጻሩ በዚህ ሳምንት አምባሳደሯን ወደ ኢራን መልሳም ልካለች። ጠቅላይ ሚኒስትር ኔታንያሁ ከአሸባሪ አገዛዞች ይልቅ እስራኤልን የሚያጠቁ አካላት በቀጠናው የወደፊት ዕጣ ፈንታ ላይ አጋሮቻችን አይሆኑም፣ ይህ ግብዝነትና ጥላቻ ለመታገስ ዝግጁ አይደለሁም፣ የትኛውም ሀገር አፋጣኝ ዋጋ ሳትከፍል በእኛ ላይ ዲፕሎማሲያዊ ጦርነት እንድትከፍት አልፈቅድም በማለት ለስፔን መልስ ሰጥተዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉም፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ